ጥር 6 ከጌታችን ንዑሳን በዓላት አንዱ የሆነው ግዝረተ ክርስቶስ ነው። መድኃኔ ዓለም ክርስቶስ በተወለደ በ8ኛው ቀን ሊገረዝ ቀኑ ሲደርስ ስም ሊወጣለት የሚገርዝ ባለሙያ መጣ ይላል። ጥር 6 2018 ዓመተ ምህረት በዕለተ ረቡዕ በታላቅ ድምቀት የጌታችን ኢየሱስ ክርስቶስ የግዝረት በዓል በደመቀ መልኩ ይከብራል። በስድስት ደግሞ ኢየሱስ የሚለውን የምናከብርበት ምክንያት የተገረዘው ወይም ወደ ቤተ ግዝረት የሄደው የተገረዘው በመንፈስ ቅዱስ ነው፣ በግብረ መንፈስ ቅዱስ ነው። ምላጭ አላረፈበትም፣ ደሙ አልፈሰሰም። ነገር ግን ገራዡ ሲገባ በግብረ መንፈስ ቅዱስ ተገርዞ አግኝቶታል። ኢየሱስ ክርስቶስ እስቲ ወንድ ከሆን ከነጋቢ ከነነጠላ መድረክ ላይ ኢየሱስ ጌታ ነው በል። ወዲያው ነው ከማጣቀው አቅጣጫ ድንጋይ የሚወረወር። ኢየሱስ ጌታ ነው በል። አዎ ነው። ቤተሰቦች ሰላም፣ ውድ ኦርቶዶክሳውያን እንኳን ለጥር 6 ለበዓለ ግዝረት ወይም ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የግዝረት መታሰቢያ ዓመታዊ ክብረ በዓል በሰላም አደረሳችሁ። በዛሬው ቪዲዮ ጥር 6 በዓለ ግዝረትን ለምን እናከብራለን በሚል እየተማማርን ቆይታ የምናደርግ ይሆናል። የቆሞስ አባ ገብረ ኪዳን መግቢያ ላይ ያያችሁት ቪዲዮን ጨምሮ ሌሎች በዓሉን በማስመልከት የተዘጋጁ ቪዲዮዎችን ተመለከቱ ዘንድም ግብዣችን ነው። ሁላችሁም ኮመንት ላይ ኢየሱስ ክርስቶስ እያላችሁ ኮመንቱን አጥለቅልቁት። ወደ አዘጋጀንላችሁ ቪዲዮዎች ከማለፋችን በፊት ለብዙ ኦርቶዶክሳውያን ይህ ቪዲዮ እንዲዳረስ ሁላችሁም ቪዲዮ ላይክ በማድረግ ጀምሮ ቢያንስ 5000 ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ በቀጥታ ወደ መጀመሪያ ቪዲዮ ላሳልፋችሁ። ጥር 6 በዓለ ግዝረት ለምን ይከበራል? መጋቢ አዲስ መምህር ነቃጥባ። በስድስት ደግሞ ኢየሱስ የሚለውን የምናከብርበት ምክንያት የተገረዘው ወይም ወደ ቤተ ግዝረት የሄደው የተገረዘው በመንፈስ ቅዱስ ነው፣ በግብረ መንፈስ ቅዱስ ነው። ምላጭ አላረፈበትም፣ ደሙ አልፈሰሰም። ነገር ግን ገራዡ ሲገባ በግብረ መንፈስ ቅዱስ ተገርዞ አግኝቶታል። ስለዚህ እጁ አላረፈበትም፣ ምላጭ አላረፈበትም። ደሙ ከቀራንዮ ከመስቀል አስቀድሞ አልፈሰሰም። በመንፈስ ቅዱስ ስራ ግን ተገርዞ ተገኝቷል። ነገር ግን ወደ ቤተ ግዝረት የሄዱት በተወለደ በ8 ቀን እሱም ደግሞ ጥር 6 ቀን ነው። ጥር መቼ ቀን አልኳችሁ? ጥር 6 ቀን። ጥር 6 የኢየሱስ ቤተክርስቲያን በሆነው ቦታ ለምሳሌ 41 ኢየሱስ ፈረንሳይ ኢየሱስ የሚባል ቤተክርስቲያን አለ። እዚህ አሁን ትልቅ በዓለ ንግስ አለ። ጥር 6 የፊታችን የሚከብርበት የሚነግስበት ምክንያት ኢየሱስ ተብሎ የተጠራው ጥር 6 ቀን ስለሆነ ወደ ቤተ ግዝረት የሄደው በዚያ ቀን ስለሆነ በዚህ ምክንያት ኢየሱስ የሚለውን ስም ጥር 6 ቀን በልዩ ድምቀት ታከብራለች። በየወሩ ይህንኑ በዓል ታስበዋለች ቤተክርስቲያን። ስለዚህ ኢየሱስ የሚለው በዚህ ይከበራል። 28 አማኑኤል በ4 ዓመት አንድ ጊዜ ጌና ብለው የምናከብረው እሱን አማኑኤል ብለን እንጠራዋለን። በ29 እንደሚታወቀው የተወለደበትም ነው፣ የተጸነሰበት ብቻ ሳይሆን ከዛ በዓለ ወልድ ክርስቶስ የሚለው እናከብራለን። 27 የተሰቀለበት ስለሆነ መድኃኔ ዓለም ብለን እናከብረዋለን። ቃለ ሕይወትን ያሰማልን ለመምህራችን። በድጋሚ እንኳን አደረሳችሁ። ጥር 6 በዓለ ግዝረተ ኢየሱስን በማስመልከት እየተማማርን እንገኛለን። ወደ ቀጣዩ ቪዲዮ ላሳልፋችሁ። ብፁዕ አቡነ ማርቆስ እንደሚከተለው ያስተምሩናል። መድኃኔ ዓለም ክርስቶስ በተወለደ በ8ኛው ቀን ሊገረዝ ቀኑ ሲደርስ ስም ሊወጣለት ሊገረዝ የሚገርዝ ባለሙያ መጣ ይላል። ወንጌሉ ወሰዱትም ይላል። ምንም አይደለም፣ ትትና ተብሎ ይተረጎማል። ግን በሌላው በስንክሳሩ ደግሞ እመቤታችን አረጋዊ ዮሴፍን ሂድ ጥበበኛ አምጽሊተ ገዛሬ ጠቢበ ከመ ይግዝሮ ለወልዴ ልጄን እንዲገርድልኝ አስተዋይ ባለሙያ አምጣልኝ አለችው ይላል። እና መጣ፣ የሚገርዘው ሰውዬ መጣ። መጥቶ ሲያበቃ በጥንቃቄ ያዙት አለ። አላወቀም እሱ። ያን ሲል ምን አለ ጌታ? ደም ሳይፈስ መገረዝ ትችላለህ አለው። ደነገጠ። ያን የያዘውን ቁሳቁስ የሚገርዝበትን ማቴሪያል ሰበሰበና ይህን ሲል እጁ ላይ ያሉት ምላጮቹ ቀለጡ። ምላጮቹ እጁ ላይ ያሉት ኋላ እመቤታችንን ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ እያለ እንደ ገብርኤል እንደ ኤልሳቤጥ አመሰገነ። ምንም ለመገረዝ የመጣው መታደል እኮ ነው። አካል ሊቆርጥ የመጣው
ፈጣሪውን አውቆ ሄደ። ሰው እኮ መጠሪያው ብዙ ነው። ከዚያ በኋላ ጸለየ ይላል። መድኃኔ ዓለም ጸለየ። ኦ አባ አለ አባቱን ለአባቶቼ ለአብርሃም፣ ለይስሐቅ፣ ለያዕቆብ የሰጠውን ግዝረት ለእኔም ስጠኝ ሲል አዎ ግዝረቱ መጣ። ከዚህ መጣ ሳይባል ዝም ብሎ ተገርዞ ተገኘ። መድኃኔ ዓለም ምላጭ ሳያርፍበት የሰው እጅ ሳይነካው አስተራየት ግዝረት ውስተ ሥጋሁ በሥጋው በሰውነቱ ግዝረቱ ታየ። ዘእንበሰብ የሰው እጅ ምላጭ ይዞ ሳይታይ ተገዝሮ ተገኘ አለ። ይህ እንግዲህ እንግዳ አይደለም። ታሪኩን በድንግልና ተጸንሶ በድንግልና ተወለደ። የእመቤታችን ድንግልና ሳይለወጥ ከዚህም በፊት እኮ ተደርጓል። እንዲያው እኛን እንዲገባን ነው የሚደጋገም እንጂ በድንግልና ተጸንሶ በድንግልና ድንግልና ሳይለወጥ እንዴት ይወለዳል? ልክ እንደዚያ በዝጉ ቤት ገብቶ ሰላም ብሎ በዝጉ ቤት እንደመውጣት እንግዲህ ግዝረት ይሄ እስኑን ሕግ ሊፈጽም ነው። አሁን ይሄ የብሉይ ኪዳን ዘመን ነው። አዎ ጥምቀት እስከሚተካ አሁን ግን በግዝረት ጥምቀት ነው። በግዝረት ፈንታ ጥምቀት ነው። ዛሬ ቢገረዝ ባይገረዝ ሃይማኖት ጋር ምንም ግንኙነት የለም። ይሄን ያዙ። አሜን። ለብፁዕ አባታችን ቃለ ሕይወትን ያሰማልን። ወር በገባ በ6 ኢየሱስ ብለን እናከብራለን። ቤተክርስቲያናችንም ጌታችንና መድኃኒታችን ኢየሱስ ክርስቶስን በዓለ ልደቱን ገና ብላ በዓለ ግዝረቱን፣ በዓለ ጥምቀቱን፣ ስቅለቱንና ትንሣኤውን እንዲሁም በዓለ ዕርገቱንና ዳግም ምጽአቱን ታከብራለች። ወደ ቀጣዩ ቪዲዮ ከማለፋችን በፊት ኢየሱስ ማለት ምን ማለት ነው? ኢየሱስ ጌታ ነው ማለት ይቻላል ወይስ አይቻልም? ሁላችሁም ኮሜንት ላይ ሐሳብ ስጡበት። ወደ ቆሞስ አባ ገብረ ኪዳን ቪዲዮ ላሳልፋችሁ። እስቲ ወንድ ከሆን ከነጋቢ ከነነጠላ መድረክ ላይ ኢየሱስ ጌታ ነው በል። ወዲያው ነው ከማታውቀው አቅጣጫ ድንጋይ የሚወረወር። ኢየሱስ ጌታ ነው በሉ። አዎ ነው። ግን ይሄ ኢየሱስ ጌታ ነው የሚለው ቃል ለምን እንደተነገረ ታውቃላችሁ? ቄሳር ጌታ ነው ይባል ስለነበረ በጊዜው ያንን ለመቃወም አባቶቻችን መከራ ይቀበሉበት የነበረ አጠራር ነው እንጂ የሞንታርሞ መዝለያ አልነበረም፣ መጨፈሪያ አይደለም። ኢየሱስ ጌታ ነው ተብሎ የተነገረው በጊዜው ቄሳር አምላክ ተብሎ ይመለክ ስለነበረ ነው። ስለዚህ ሰው ልባቶ ነገስታትን ያመልካቸው ነበር። ነገስታትን ያመልክ ነበር፣ ፀሐይን ያመልክ ነበር፣ ጨረቃን ያከብሩት ውሃን ያመልካል። ዛሬም አባይም ይታረድለታል እኮ አልፎ አልፎ አንዳንድ ዶሮ። ሰው ልባቶ ድንጋዩን ሲያመልክ፣ ወንዙን ሲያመልክ፣ ተራራውን ሲያመልክ፣ ነገስታትን እንኳን ሲያመልክ ነበረ እና ኢየሱስ ክርስቶስ የሚል ስምን መጥራትን በደንብ አክብረን መልመድ አለብን። ያ ምን መሰላችሁ? ኢየሱስ ክርስቶስ ምናምን እያሉ ማቅለል አይደለም፣ ማክበር። እኔ የዚህ ዓለም ሰው ይገርመኛል። ባለስልጣን ሲጠራ ክቡርነታቸው ይላል። መድረክ ሲመራ በዓለሙ መድረክ ክቡራትና ክቡራን ይላል። በእኛ ደግሞ በቤተክርስቲያን ሲመጣ ደግሞ ሂስ ሆሊነስ ቅዱስነታቸው፣ ጳጳሱ ብፁዕነታቸው፣ ፓትርያርኩ ቅዱስነታቸው ይባላል። ክርስቶስን ሲጠራ ግን ኢየሱስ ይላል። አይገርምም? እንደው ሰው ጥጋው እንደው እኮ በጣም ነው የሚገርመኝ። እውነት ነው። ኢየሱስ ጌታ ነው ብሎ ዝም ብሎ አንጠልጥሎ አይጠራም። ኢየሱስ ጌታ ነው የሚለውን ቅዱስ ጳውሎስ የጻፈው ዋጋ እየከፈለ ነው። በዚያ ዘመን የነበረው ቄሳር እኔ አምላክ ነኝ ይላል እና የሚባለው የዚያ ጊዜ ምንድን ነው? ቄሳር ጌታ ነው። ቄሳር ጌታ ነው ያላለ ሰው ይገደላል። የዚያን ጊዜ ኢየሱስ ጌታ ነው ማለት ያስገድላል። ለዚያ ነው ኢየሱስ ጌታ ነው ያለው እንጂ ዝም ብሎ ማንኪያውም ሹካውም ሲወድቅ ኢየሱስ ጌታ ነው ጌታ ኢየሱስ ለማለት አይደለም። ክብር የሚገባው ነው። ከመለስሙ ለዚህ ነው ኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘታይት ያለ ለጌታችን ለኢየሱስ ክርስቶስ ስም ከሰማይ በላይ ከምድር በታች ያለው ጉልበት ሁሉ ሊንበረከት ይገባል። ታውቃላችሁ፣ አዲስ ታቦት ሲተከል ከታቦቱ ላይ የሚጻፈው ጽሑፍ ይሄ ነው። ለኢየሱስ ክርስቶስ ስም ጉልበት ሁሉ ሊሰግድ ይገባል። ምን ነው ታቦቱ ላይ የሚጻፈው ስም? ማንኛውም ታቦት ቄሶች ተሸክመው ሲወጡ ታቦቱ ላይ የተጻፈው ስም እንዲህ የሚል አረፍተ ነገር
ለኢየሱስ ክርስቶስ ስም ጉልበት ሁሉ ሊሰግድ ይገባል። ይሄ ያልተጻፈበት ታቦት አይባልም። በስሙ ተራራ ፍልሰዋል፣ በስሩ ሽባ ተርትረዋል፣ ሙት ቀስቅሰዋል። እና ምንድነው እኛ ታዲያ ኢየሱስ ክርስቶስን ስም እንዴት አድርገን ነው የምንጠራው? እግዚኦ በሉ እንጂ ማረነ ክርስቶስ ወይም ጌታዬ ኢየሱስ ክርስቶስ ወይ ምን በለኝ ማረኝ። ይሄ በጣም ትልቅ ጸሎት ነው። የመጨረሻው የጸሎት ራስ የሚባለው ይቺ ጸሎት ነው። ጌታዬ ኢየሱስ ክርስቶስ ወይ ማረኝ። ትልቅ ጸሎት ትልቅ። ይሄን በቀን ለሁለት ደቂቃ እንኳን ብትለማመዱት እንዴት ጥሩ ነው። አፋችንን ገጥመን ማለት አፍን ገጥሞ በህሊና ጌታዬ ኢየሱስ ክርስቶስ ወይ ማረኝ። አፍን ገጥሞ በህሊና እንደዚህ አይነት ሰው ክፉ ሰው ጋር እንኳን ወሬ እያወራችሁ በህሊናችሁ ምን ማለት ነው? ጌታዬ ኢየሱስ ክርስቶስ ወይ ስትሉ የኢየሱስ ክርስቶስ ለኢየሱስ ክርስቶስን ጉልበት ሁሉ ሊሰግድ ይገባል። የዚያን ሰውዬ ወሬ ይለውጣል። የእውነቴን የምነግራችሁ ማመን የኛ ፈንታ ነው። ስሙ ያድናል፣ ልብሱ ያድናል፣ ቃሉ መድኃኒት ነው። ቅዱስ ሥጋው ክቡር ደሙ መድኃኒት ነው። ሕማሙ መድኃኒት ነው። ለአባታችን ቃለ ሕይወትን ያሰማልን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ኢየሱስ ክርስቶስን የቤተክርስቲያን ራስ፣ የጌቶች ጌታ፣ የነገስታት ንጉስ፣ አልፋና ኦሜጋ እያለች ታከብራለች። በቅዳሴና በኪዳን በሰዓታትና በማህሌት በዝማሬ በወረብ በሁሉም አገልግሎቶቿ የኢየሱስን ስም እያነሳችም ታመሰግናለች፣ ታመልኳለች። ይህ አሁን የተጀመረ ሳይሆን ጥንትም የነበረ የቤተክርስቲያን አገልግሎት ስርዓት ነው። በቀጣዩ ቪዲዮ ደግሞ በመልካ ኢየሱስ እንዴት የጌታችንን ክብር ቤተክርስቲያኒቷ እንደምትገልጽ እንመለከታለን። ከዛ መልካ ኢየሱስ ሲባል ጸሎት አለ። በጣም የሚገርምሽ መልካ ኢየሱስ ሲባል በጣም ስምኝን ሌሎችም ይስሙን። ሰላም ለዝክረ ስምከ ለስም አጠራር ምስጋና ይገባል። ሰላም ለስርተ ርስከ ለራስ ጸጉሮች፣ ሰላም ለርስከ ለራስህ፣ ሰላም ለገጽከ ለዚህ ለግንባር ገጽ ማለት ግንባር ነው። ሰላም ለቀራንይትከ ለቅንድብህ። በኢትዮጵያ ቤተክርስቲያን እኮ እንጂ የተለየች እኮ ናት። ሕዋሳቱን ቆጥራ የምታመሰግን ይገርመኛል ማለት ሰላም ለቀራንይትከ ለቅንድቦቹ፣ ሰላም ለዓይንቲከ ለዓይኖችህ፣ ሰላም ለአይዛኒከ ለጆሮችህ፣ ሰላም ለመላቲከ ለዚህ ለጉን፣ ሰላም ለከናፍሪከ ለከንፈሮቹ፣ ሰላም ለአፉከ ለዮሐንስ ዘሳሙ። ይገርም እኮ ነው። ዮሐንስን ለሳመው አፍ ለዮሐንስ ዘሳሙ ዮሐንስን ለሳመው አፍ ሰላምታ ይገባል። ለአስናኒከ ለጥርሶችህ፣ ለልሳንከ ለአንደበትህ፣ ለቃልከ ለእስትንፋስከ። ታዲያ ክርስቶስ እንዲህ ብሎ የሚያመሰግናል እንዴ? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቀር አይደለም የፕሮቴስታንቱ ዓለም ከኢትዮጵያ ውጭ ያሉት የኦርቶዶክስ ተዋሕዶ አማኞች እንኳን ኢየሱስ ክርስቶስን በዚህ ልክ የሚያመሰግኑ አይመስለኝም። ምኑን ቆጥረው? ሕዋሳቱን ቆጥረው። በጣም የሚገርም ሁኔታ ስትቆጥረው ጠቅላላ ለእስትንፋስከ ለጉሬከ ሰላም ለጉሬከ በጽና ፍቅረ ሰብ ሐማሚ ስለ ሰው ፍቅር ለተጠመው ጉረሮ ሰላምታ ይገባል። ተጠምቷል። ጸማይኩ ተጠመው ብሏል። በመስቀል ላይ ሆኖ ከተናገራቸው ከሰባቱ አጽራ መስቀል ከሚባሉት አንዱ ተጠመው የሚል ሰላም ለክሳድከ ክሳድ ማለት ይሄ ነው። ሰላም በመንበረ ክሳድ ለተሳራረ ይሄ ትከሻ የራስ ዙፋኑ ራስ የሚቀመጥ እዚህ ላይ ነው። ይሄ ሰላም ለመትከፍትከ ለዘማንከ ለዚህ ለጀርባው ሰላም ለዘማንከ ለእንግዳከ ለዚህ ለእንትን እንግዳከማ ደረት ነው ለደረቱ ለሕፅንከ ለዚህ ለአይዳዊከ ለእጆችህ ለመጻሪቅ ለክንዶች ሰላም ለኩርናከ ኩርናከ ወደ አንበሳ ዘቀጥቀጠ ኩሎን አርሰ ስቧን እንስሳ ኩርናከ ወደ አንበሳ የአንበሳ ክንድ አድቆ የሚጥል አይደል? ዘቀጥቀጠ ኩሎን አርሰ ስቧን እንስሳ ያን ጣዖታቱን ሁሉ ቁጥቁጥ አድርጎ ያጠፉ እና እንዲህ አድርጋ የምታመሰግን የኢትዮጵያ ቤተክርስቲያን ምስጋና ይገባታል እንጂ አትወቅስም። ለዛሬ ወደ አዘጋጅንላችሁ የመጨረሻ ቪዲዮ ላይ ያሳልፋችሁ ጥር 6 በዓለ ግዝረትን አስመልክቶ ወንድማችን እንደሚከተለው ያስተምረናል። በድጋሚ መልካም በዓል መልካም ቆይታም ይሆንላችሁ። አንድ ክርስቲያን ጥር 6 የሚከበረውን ዓመታዊ ክብረ በዓል ለምን እንደሆነ ማወቅና መረዳት አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህ የግርዘት በዓል ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ 9ኙ ንዑሳን በዓላት ከሚባሉት አንዱ ነው። ጥር 6 የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ ግዝረት በመግባት የአይሁድን ሥርዓት የአይሁድን ሕግ የፈጸመበት ዕለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የግርዘትን ሥርዓት ፈጽሟል።
ለኛ ደግሞ በግርዘት ፈንታ ጥምቀትን ሰጥቶናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ቢገረዝም ነገር ግን ደም ፈሶት አይደለም። ገራዡ ምላጩን አምጥቶ በሚገርዝበት ጊዜ እንደተገረዘ ሆኖ ተገኘ እንጂ። ምክንያቱም የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም ከዕለተ ዓርብ ውጪ አይፈስምና ማለት ነው። ስለዚህ ከዚህ ከ9ኙ ንዑሳን በዓላት አንዱ የግርዘት በዓል ጥር 6 በታላቅ ድምቀት ተከብሮ ይውላል ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ቀኑን ባርኮ የዕለቱን በረከት ያድለን ዘንድ የእሱ በጎ ፍቃድ ይሁንልን። ወስብሐት ለእግዚአብሔር። ይቆየን። ውድ የናታን ሚዲያ ቤተሰቦች በዛሬው ቪዲዮ ጠቃሚ የሆነ መንፈሳዊ ትምህርት እንዳገኛችሁበት ተስፋ እናደርጋለን። ጥር 6 በዓለ ግዝረትን የኢየሱስ ክርስቶስን በዓለ ግዝረት በማስመልከት ተማምረናል። ይህ ቪዲዮ እንግዲህ ለበርካታ ወንድም እህቶች ይደርስ ዘንድ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትመለከቱ ስንል እንጋብዛለን። በውጭ ሀገራት ያላችሁ ቻናሉን ለማገዝ በሱፐር ቻት፣ በሱፐር ቴንክስ እንዲሁም ጆይን የሚለውን በመጫን ቻናሉን መደገፍ ትችላላችሁ። በሀገር ውስጥ ያላችሁ ደግሞ እንደተለመደው ዝግጅቶቻችንን VPN በማብራት ተከታተሉ ዘንድ ስንልም እንጠይቃለን። ጆይን የሚለውን በመጫን ቋሚ ናታን ሚዲያ የሜምበርሺፕ አባል መሆንም ትችላላችሁ። ከዚህ በፊት የተለቀቁ ቪዲዮዎችን ገብታችሁ እንድትመለከቱ ስንልም በድጋሚ እናሳስባለን። ለማንኛውም ሀሳብ አስተያየት በቴሌግራም @ሄኖክ6679 ብላችሁ ብጽፉልኝ ይደርሰኛል። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። በድጋሚ እንኳን አደረሳችሁ። በቀጣይ በሌላ ቪዲዮ እስክንገናኝ እስከዛው ሰላም።